አይደለም አቅፈኝ ምን ልታረግ ለምን አብረኸኝ አታድርም ማለት እኔ በጣም እያሳሰበኝ ነው ያንተ ሶፋ ላይ መተኛት ሙሺ ራሱ ሶፋ ላይ እንዳይተኛለች አራት ልጅም ካንቺ ጋር ይተኛ እንጂ ሶፋ ላይ ልጅ ሶፋ ላይ እንዲተኛ አልፈልግም ደውላልኝ ነበር እና አታምኚውም እንዴ ለምን አብሮሽ ማያድራው ምን ማለት ነው አታምኚውም እያሉኝ እኔ አላድርም ለምን ወይኔ ምን ችግር አለው ምንም ነገር ከተፈጠረ ደግሞ አለ አይደለ አራቱ ልጆች ነው ፋሚሊ ጉድ አይጠፋም የዛሬው ጉድ ነው እስቲ እስከ ቪዲዮ ፍጻሜ ከቆያችሁ ብዙ ነገር ትማራላችሁ ሰላም እንዴት ናችሁ የተከበራችሁ ውድ ቻናል ቤተሰቦች አማን ጤና ፍቅር ለእናንተ ዛሬም ደግሞ በሌላ ቪዲዮ ተመልሰናል የዛሬው ቀውጥ ነው ልጅ እንውለድ ብቻዬን መኖር አልችልም ብለዋል እስቲ ያለውን ነገር አይተን የምንመጣ ነው የሚሆነው እስከ ቪዲዮ ፍጻሜ አብራችሁን ቆዩ ሰብስክራይብ ማድረጋችሁን እንዳትረሱ እናንተ ሰዎች ግን ሰብስክራይብ ማታረጉ ለምን ነው የምትከፍሉን ነገር አለ እኔ የምትከፍሉን ነገር ካለ እኔ ከፍልላችኋለሁ የምር እኔ ከፍልላችኋለሁ ስለዚህ ሁላችሁም ሰብስክራይብ አድርጉ እና ቪዲዮውን ላይክ አድርጉ ላይክ ማድረግ እኮ አይከብድም ዝም ብላችሁ ላይክ አድርጉ ዝም ብላችሁ አትውጡ እና እንደ ፋሚሊ ላይክ እና ሰብስክራይብ ሐሳባችሁን ኮሜንት ላይ አስቀምጡ በቃ ወደ ቪዲዮ አዳር አሪፍ ነበር ተመቸ ሶፋ አሪፍ ነው ግን እሺ ሌላ አማራጭ እንፈልግ ካልሆነ ማለት ወይ ሶፋውን እንቀይረው አረ ኖርማል አራጣጣ የለውም ኖርማል በነገራችን ላይ መኪና በጣም ያምራል አምሮበታል አጸድ ይሆናለች የሚስከኝ ደግሞ አንተም ቀይ ነው የለበስከው በቃ ይሄ መኪና ቀይ እንትን ካረክ በኋላ ከዚህ በኋላ ጫማህ ራሱ ቀይ ነው ቀይ በነጭ እሺ ለማን ጠርቶሽ ነው የረድሽው ሰው ፈልጎኝ አከራዮችን ምን አለች አይ እንትን ምን ነበር ቆሻሻ የሚወጣበትን ቀን ምናምን እየነገረችኝ ነበር ያለ ቀኑ ካወጣን ምናምን ቅጣት አለው ከዚህ በኋላ አው በር ላይ እኮ ተለጥፏል አላነበሽም እንዴ አላየሁትም ነበር ከዛ ይሄን ነገር እስክታዩት ምናምን ብላ ጠርታ ነገረችኝ እኔ ቀድሜ እኮ ነው ያየሁት ካንቺ እኔ እኮ ችግር አለብኝ ምንድነው ብሩክ መጥቷል ያው የዛሬው ፕራንክ ነው ብዬ አስባለሁ ያለውን ነገር ከናንተ ጋር ሆነን ነው የምንነው እስከ ቪዲዮ ፍጻሜ አብራችሁን ቆዩ የትም ማንቀሳቀስ አትችሉም ማናችሁ እና ሰብስክራይብ እያደረጋችሁ ሐሳባችሁን ኮሜንት ላይ ያስቀምጣችሁ የዛሬው ምን ይፈጠራል ምን አስበ ነው እቅዷ ምንድነው የሚለውን ደግሞ ከናንተ ጋር ሆነን ሙሉን ካየን ብዙ እንረዳለን ምንማረውን እንማራለን እስቲ አሁንም ያለውን ነገር አይተን እንመለስ ተዋው ይያለው ግን ሙሉን ታፍርሳ ምን አገባኝ እንለቃለና ትቀልጃለሽ እንዴ ምን ማለት ነው እንዴ የሚባል ነገር እኮ እሺ ለማንኛውም ስማኝማ እንዴት ነው ሶፋው ግን አይ ተመችቶኛል አንቺ አጨነቂ ኖርማል ነው ማለት ነው እንዴት አልጨነቅም እንዴ እኔ ላንተ ካልተጨነቅኩ ለማን ልጨነቅ ኖርማል ነው እኔ ተመችቶኛል ተው ማርያምን እውነቱን ንገረኝ የምር እኔ እንዳይሰማኝ እንዳይደብረኝ እንዳልጨናነቅ ብለህ ነው አይደል ማርያምን አይደለም ኖርማል ነው በእውነት ግን ለምንድን ነው ይሄን ያክል በዚህ ልክ ሶፋ ላይ እየተኛ ለኔ ዋጋ የምትከፍለው ቆይ አንተ ምን ማለት ነው እሺ አልጋ ግዢልኝ ሁለት አልጋ አንድ ቤት ሳሎን የሚቀመጥ አልጋ ሳሎንማ እንደዚህ አልጋ ላይ አልጋ እንዲኖርበት አልፈልግም በቃ እኔ ተመችቶኛል አንቺ አትጨነቂ ኖርማል ነው ፍራሽ ይላውጣና ወይ ልስጥህ አንተ ነው አንጥፍ እኔ ምን ብያለሁ አጉረምርም ያለው አላጉረምርም በቃ ተመችቶኛል እኮ እኔ ግን እየጨነቀኝ ነው ሌላም ሐሳብ መጥቶልኝ ነበር ምን ማለት ምን አይነት ሐሳብ መሰለክ እያየሁክ ነው ሶፋ ላይ ነው ኩርትም ብለህ የምትተኛው ረጅም ነክ ሶፋ አይመችም ግርህን እንኳን መዘርጋት አትችልም ምናምንና የሆነ ሐሳብ መጣልኝ ምን አብረን እየኖርን አይደል ስለዚህ ምን ችግር አለው እኔ ክላስ ብትተኛ ማለት እኔ ክላስ እኔ አልጋ ላይ አረ አይመጣውም ችግር የለም እንዴ ማርያምን ችግር የለም የምር እኔ በጣም እያሳሰበኝ ነው በጣም እየተጨናነኩኝ ነው ማርያምን አትጨነቂ ሙሺ እንኳን ምን ትለኛለች አንቺ መቤቴ ኖርማል ነው እንዴ ምን እሺ ሽቶክ ደስ ይላል ቴንክ ዩ በጣም ስሚ ላታፋን ተጠቀም ተመችቶኛል እያዛጋህ ነው አርቦኛል እግዚአብሔርን በጣም ይራብ ኮምበላለን ሄደን አሁን ይሄን ሐሳብ እያሰብኩት ነበርና ከራሴ ጋር መኪና ቁጭ ብዬ አራየንም ማርያም ምን ችግር አለው እሱማ ነው ፕሮብሌም ግን ደግሞ ያው አብረኸኝ እየልካረለ ነገር እኮ መኖርና አብሮ ማደር እኮ የተለያየ እኮ አብሮ መኖርና ሌላ ነገር መፍጠር የተለያዩ ናቸው ስለዚህ ከዚህ ሁሉ ለምን አብረኸኝ አታድርም ማለት እኔ በጣም እያሳሰበኝ ነው ያንተ ሶፋ ላይ መተኛት እቅዷ ምንድነው ልጅ እንውለድ ነው ልጅ እንውለድ የሚል ነውና እቅዷ ይሄ ነው ያው ያለውን ነገር እያያችሁ ነው እናንተም ሐሳቡን እየሰማችሁ ነው
እና ምንድነው የሚፈጠረው? ብሩክስ ምን ይላል? በዚህ መሃል ምን ይገጥማቸዋል የሚለውን ደግሞ አንድ ላይ እናያለን። እስቲ እያየን እንሄዳለን። የትም እንዳትሄዱ ሰብስክራይብ እያደረጋችሁ ነው። አበስብሾ ሳይሆን ባላበሰብሰው ራሱ ሴራሚኩ ይቀዘቅዛል። እሱ አይቀዘቅዝም ራሱ እኔ ምኑኝ እንደፈቀድኩለት ራሱ አላውቅም። ኖርማል እኮ ነው። ኖርማል አይደለም፣ ከባድ ኖርማል ነው እንዴ? ችግር የለውም። ሙሺ ራሱ ሶፋ ላይ እንዳይተኛለች። አራት ልጅ ካንቺ ጋር ይተኛ እንጂ ሶፋ ላይ ልጅ ሶፋ ላይ እንዲተኛ አልፈልግም። ላንቺ ብሎ እስከመጣ መቼም አትልሽም አለችኝ። ማርያም ደውላልኝ ነበር። ማርያም ወይኔ አንተ ደግሞ እንዴ ምን ሆነህ ነው? እናትህ እኮ ናት፣ ግዴታ ነው ልትጨርስ። ኧረ ኖርማል ነው። እኔ ደውላታለሁ። አንቺ ደግሞ ምን አስደወለ? ስልኩ ነግሬህ ነው የሚመስላት። የምር ነግሬህ ነው የሚመስላት። ታሲዘኝ ነው እንዴ? አትጨናነቂ፣ ኖርማል ነው። እኔ ፈታ ብያለሁ እንዴ። እኔ እንዲመቸኝ ነው። አንዴ መጣ። በጣም እየጨነቀኝ ነው። ብዙ ሰው እየወቀሰኝ ነው በነገራችን ላይ። ለምን እንዴ? ለምንድን ነው አታምኚውም? ለምንድን ነው አብሮሽ የማያድራው? ምን ማለት ነው? አታምኚውም እያሉኝ ነው። ሰው ባለሽ እኮ ሳይሆን እኛ በራሳችን አመለካከት ነው አይታችንም። ምን ሰው ባለኝ አይደለም እና ሰው ባለኝ ሳይሆን እውነታቸው ነው። እውነታቸው አይደለም። እኔ አላደርም። ለምን? ወይኔ ምን ችግር አለው? ችግር ምናምን ላይ ኖሮ እኮ ይችላል፣ ግን ልክ ስላለው አንተ ህመም ላይ ብትሆን ወገብህ ብትታመም እግርህን መዘርጋት አትችልም፣ በስነ ስርዓት መተኛት አትችልም። ሃይሚ ወይ ደግሞ ያንተን ቤት ፍራሽ እኔ አሁን እሺ አመጣዋለሁ፣ ወይ ደግሞ ፍራሹን ሳሎን ላይ እያነጠፈን ሁለታችንም እንተኛለን። መኝታ ቤት የመግባት ችግር የለውም እንዴ? ሃይሚ ምን ሆነሽ ልትለኝ ትችላለህ፣ ግን ደግሞ ኖ አሁን አንቺ ከኔ ምቾት አንፃር ነው አያወራሽኝ። እኔ ደግሞ ተመችቶኛል። ማርያምን አንቺ ማርያምን ካልኩኝ አልኩኝ አይደል እንዴ? ምንድነው እሱማ ነው፣ ግን እኔ እንዳልተመቸ ደግሞ እርግጠኛ ስለሆንኩኝ እኔ ከኔ በላይ ነው እርግጠኛ የምትሆኝ ከራሴ በላይ ያየው ካርል እንዴ ሶፋ ላይ እንዴ ኩርትም ብለን እንደምትተኛ ካንቺ ጋር አላድርም። ለምን ኢብራሂም ምን ማለት ነው? ኖርማል ነው። ተመችቶኛል። ለምንድነው ከኔ ጋር ማታድረው? ተመችቶኛል። አታምነኝም? ማንን ነው ማያምነው? ማንን ነው ማያምነው? እኔ ምናልባት ወይ ሌላ ነገር ታረጋኛለሽ። ኖ ለሱ አይደለም። እንዴት ነው እንደዛ የምናስበው? አላቅም። እኔ ፈርታዬ ነው ኖ ወይስ ራስን ፈርታዬ ነው? ልክ ስላልሆነ ነው። ራስን ፈርታዬ ነው። አንቺ ብድነሽ እንዴት እንደዛ ይባል ነው? ቅመሚ ስሚ፣ ራስን አታምነው? ወይኔ ብሩክ፣ ይሄ ማመን ያለ ማመን ጉዳይ ነው እንዴ? እሺ ምን ሆነ ታዲያ? ምንም አይደለም፣ ግን አለው ልክ የሚባል ነገር ገደብ ነው፣ ባውንደሪ ምናምን አለ እና ልክም አይደለም። ኦሬዲ እኔ ሴት ቤት ነኝ አይደለም? በቃ ሴት ቤት ሆኜ ላይክ ራሴን መጠበቅ ባለብኝ ልክ እጠብቃለሁ። ማለፍ ያለብኝ ነገር ማለፍ የለብኝም። አይመስልሽም? እሱማ አውቃለሁ እኮ ምን ያክል ገደብህ እንደምትጠብቅ አውቃለሁ እኮ። ተመችቶኝ ግን ደግሞ ሆነ እኔ ራሴ ፈቀድኩልህ ማለት እስከዛሬ እኔ እንትን ስለምኮሳተርብህ ቶሎ ክላሴን ስለምዘጋብህ ለምን ገባ ክላሴ ስለምልህ ሊሆን ይችላል አይደለም። ከዚህ በኋላ ግን እኔ ራሴ ፈቅጃለሁ። ለመሰለ ብዙ ሰው እየደወለ አንቺ አይደብርሽም እንዴ? ስንት ነገር አሳልፋችሁ አንድ አመት ከምናምናችሁ ነው፣ 2 አመት ሊሆናችሁ ነው። ምን ችግር አለው አብሮሽ ቢያድር? እና ግዴታ አብረን ማደር አለብን አሉ እንግዲህ። ምን አገባሽ? እኔ እኮ ስለ ሰው ምናምን አግብቶኝ እኮ አይደለም፣ ልክ ስለሆኑ ነው የነገርኩህ አይደለም? ሃይሚ ልክ አይደለም። ልክ ናቸው አይደለም? አግባብ አይደለም። አሁን እኔን ነው የምትሰሚው እነሱን ነው? በቃ የተፈጠረውም ነገር ቢፈጠር ሰው እኮ እኔ ደውሎ እንደዚህ የሚልሽ ስለኔ አይመለከተውም። ንገሪሽ ከተፈጠረ ደግሞ አለ አይደለ 4 ልጆች ናቸው ሊፈጠሩ የሚችሉት። እና ታዲያ ምን ቀልድ ነው? 4 ልጆች አዎ ምን ቀልድ ምናምን ሳይሆን ቢፈጠሩም ያመንበት ነው የሚሆነው ማለት ነው። እኔ ያመንኩበት ነገር አይደለም ስቲል ነው አሁን ላይ 4 ልጆች ኖ ልጆቹን ታያቸው። እሱ እንደ ቀድ የተያዘ ነገር ነው። ያለመንክበት ይሄ ነገር ቢፈጠሩ ምናምን የሚባል ነገር የለም እንዴ? እንደዚህ ብሎ ቀልዳለ እንዴ? እሱ አሳስቦ ከሆነ እኮ እኔ ነፃነት እየሰጠውክ ነው። ወይዘሪት ሃይማኖት ችግር የለውም። ይሄን ፕራንክ ነው፣ ግን እንደኔ ፕራንክ ይመስለኛል። ፕራንክ እያደረገችው ነው። ብሩክም በዚህ ሀሳብ እየተስማማ አይደለም። ያለውን ነገር እያያችሁ ነው። ትክክለኛው መልሶችን ምላሾችን እየመለሰ ነው ያለው ለሃይሚ። ሃይሚም ግን ያው በማያስነቃ ሙድ እንትን እያለች ነው፣ ግን ለሱ እሱ አልገባለትም እንጂ ምንም እንትን አላለ እና ያለውን ነገር እስቲ አሁን ማይተን እንመለስ። ብዙ ጫና ነው ይመጣብሽ። ለኔ አስበህልኝ ነው ብዙ ነገር አለ። ላንቺ ላስብም አላስብም አይደለም ጊዜውም ስላልሆነ ነው። ግን ላይክ አሁን ባለሽበት እድሜ ባለሽበት ታይም ላይ ታስቢ አይገባም ባይ ነኝ። እኔ እኮ አስቤ ሳይሆን ቢፈጠርም ኖርማል ነው፣ ችግር የለውም። እንዴት ነው ችግር የለውም? አምነንበት እንቀበላለን እያልኩ ነው። እንዴት ነው ችግር የለውም? አሁን አንተ ልጅ ማቀፋችን ነው እንዴ? የማቀፍ ያለ ማቀፍ ጉዳይ እኮ አይደለም። የማሳደግም ያለ ማሳደግም ጉዳይ አይደለም። እድሜያችን ገና ነው።
አውቃለሁኝ እኮ ታዲያ በዚህ እድሜ ብዙ እንደዚህ እኔና አንቺ ችግር በተፈጠረ ቁጥር ማንስ ነው ማሰብ ቤት እንኳን ሆኖ ይወልድ የለ አይመለከተንም። አይሚ አንቺ በራስሽ አመለካከት የምትኖሪ አንድ ሴት ልጅ እኮ ከ15 ዓመት በኋላ ትልቅ ነች። ማን ነው ያለው? ይሄ የታወቀ እኮ ነው። ማን ነው ያለው? በቃ ሴት ልጅ ኖርማል ነው። ከዛ ደግሞ ወንድ ልጅ ከ15 ዓመት በኋላ እሱም ትልቅ ነው። ግን ቢሆንም ምን ለማለት ፈልግ ራሱን ማስተዳደር ስለ ራሱን መቻል ነው የማይችለው እንጂ ትልቅ ነው፣ ማሰብ ይችላል። እሺ አንቺ በወንድ ልጅ የመኖር እቅድ ነው ያለሽ? እና ታዲያ እኔ ለራሴ እየኖር ከ15 ዓመት በኋላ ምናምን ሰማኛ እኔ ነፃነት እየሰጠሁክ ነው። እኔ አንቺ ነፃነት ምናምን አሁንም እኮ በነፃነት ነው እየኖርኩ ያለሁት አይደል? ግን ስሚኛ አሁን ሴት ነሽ አይደል እያልኩሽ እኮ ነው። አሁን ትንሽ ችግር በተፈጠረ ቁጥር በዚህ እድሜያችን እየተግባባን አይደለም አይደል? ልክ እየሰራን ምናምን አይደለም። 40 ዓመት እንኳን ተጋብተው ኑሮ እየተግባቡ አይደለም አይደል እንዴ? እሱ የእድሜ ጉዳይ ነው እንዴ? በጣም ነው እንጂ ወይ ደግሞ የመቆየት ምናምን ጉዳይ መብሰል ይቀረናል እኮ እኔና አንቺ አውቃለሁ። እና ታዲያ ሶየን ነገር አሁን እሺ አንቺ ከኔ ወለድሽ ይባል ማርያምን አስቢ ወለድሽና እኔና አንቺ ስንጣላ ተለያየ ምናምን አስቢ ልጅሽ እንዴት እንደምታሳድጊ ለምን እንለያያለን? ኦሬዲ እናት ናት ብዙ ነገር የምትችለው አይደለ? አችለኝም ኖ እንዴ ቢባል ነገር የለም ሃይሚ ሰዓቱ እኮ ነው የሚወስነው። እኔ እንኳን እንደዚህ አሁን እንውለድ እያልሽ እንዳልሆነ እኮ ገብቶኛል እኮ እንደዛ ቢፈጠር ብለሽ አቀለልሽው እኮ እያሳሰበ ከሆነ እሱ ቢፈጠር ኖርማል ነው ስጋት እንዳይገባ እኮ አቀለልሽው ነው ልጅ ኖርማል ነው ብለሽ አቀለልሽው። ከባድ ነገር ነው። ነፍስ እኮ ነው ህይወት ነው የሚፈጠረው። አንቺ ሴት ልጅ ነሽ እኔ እናት ራስሽ መንከባከብ ባለብሽ ልክና መጠበቅ ባለብሽ ልክ ነው የምትጠብቂው። ምን ሆነሽ ነው? ይሄ እንትን ሰማሽ? ተደገፍኩበት ለራስሽ ማሰብ አለብሽ። ገብቶሻል? አሁን እኔ ካንቺ ጋር ባላደር ምንም ላይፈጠር ይችላል። ግን ደግሞ ያ ባውንደሪ ነው፣ ገደብ አልፍ ያለው ማለት ነው። ልክ አይደለም ማለት ሰዓቱ አይደለም ብለህ ስላሰብክ ነው ወይስ መቅደም ያለባቸውን ነገሮች ስላላስቀደምን ነው? ብዙ ነገር አለ ገና ነን እና ልክም አይደለም እንደዛ ማድረግ። እኔን አምነሽ ነው አንቺ ቤት እንድኖር የፈቀድሽው። እኔ ደግሞ አንቺ ቤት እስካለው ድረስ ያሉትን ነገሮች እስካስተካክል ድረስ አንቺ ጋር ነው እኮ። እኔ ደግሞ እያልኩኝ ያለሁት እንደሆነ ታውቃለህ፣ እንድትሳቀቅ አልፈልግም። እንደዛ ሆነ ተኝተህ ሳይክ እኔ በጣም ተሰማኝ። አልተሳቀቅኩም። የምርህን ነው? ማርያምን ምንም ሐሳቤ ላይ ያልመጣ ነገር ነው ያረሽ። ምን ሆነሽ? እኔ ያሳሰበኛ ያንተ ነገር በጣም ነው ያስጨነቀኝ። እኔ ደግሞ ደህና ከሆንኩኝ ኖርማል ነው። አመሰግናለሁ። ክፉ የሆንኩ ያክል ተሰማኝ። ፍቺ አሁን ቁርስ እንብላ በቃ። እሺ በቃ እንደዚህ ነው ሰላም የምትለኝ የምታቅፈኝ? እና እንዴት ልቀፍሽ ነው? ታዩ መኪና ውስጥ ገብተሽ ታዲያ አይደለም አቅፈኝ። ምን ልታለቅሽ ነው? አይ በቃ ለኔ ያለህን ክብር ምናምን ሳስብ በጣም ስሜታዊ እየሆንኩ ነው። አረ ሙዳታጂ በማርያም የምር በጣም አረ ፈታ በይ እንዴ! ምን አይነት ክብር ነው ግን ለኔ ያለ? አንቺ ደግሞ መከበር ስላለብሽ እኮ ነው ማከብርሽ። እሺ እንሂዳውን እንሂድ በቃ። ግን በጣም ነው እሺ ማመሰግነው ለኔ ስላለ ክብር እና ደግሞ መቅደም ያለባቸውን ነገር ለማስቀደም ስለማታስ። አንቺ ግን በሰው ምናምን እንዳትመሪ። እኔ በሰው ተመርቻ አይደለም እና ሰው አሉኝ እኮ ነው ያልሻለሁ። እንዴትም ልክ አይደለም። የምርህና እግዚአብሔርና አንቺ በራስሽ አመለካከት የምትኖሪ ሰው ነሽ፣ አንድ ሰው አይደለ? እና ሰው ስላለሽ እኮ አይ ምን እንዳሉኝ ታውቃለህ? ዞሮ ዞሮ አንድ ላይ እየኖራችሁ ነው። ወይኔ ብሩ መታሰባችሁ አልቀረ እንደዛ። እንዴት ያ ማለት ያው ብዙ ሰው አለ በራሱ ልክ እያሰበ እንዴት ነው አብራችሁ እየኖራችሁ እስከዛሬ ሌላ ነገር የማይፈጠረው በመሃላችሁ እያለ ሰው ያስባል ማለት ነው። ያ እኮ የኔና ያንቺ አስተሳሰብ አይመለከትሽም እኮ ሰው ስለሚልሽ ምን ችግር አለው? ወይ እንዴ እኔ እኮ ከላንተ ከማሰብ አንፃር ነው። እኔ ደግሞ የኔ እናት ነኝ። እኔ ደግሞ አመሰግናለሁ በጣም እሺ፣ ችግር የለውም። በቃ እንደዚህ ብቻ ነው የምታቅፈኝ? አረ በደንብ ነው ማቅፈሽ፣ ችግር የለውም። እኔ እኮ በቃ እኔ እንጃ እኔ ምን እንደምልህ አላውቅም። ማለት መሬት ላይ እንደዛ ተኝተህ ሳይክ ምን ማለት ነው? እኔ ማርያምን ኖርማል ነው። አንቺ ተመችቶኛል በእውነት ናሽ ሰም ሙሺ ምናምን ብትይው ነገር ተይ ኖርማል ነው። አሳስቦኝ ነው በቃ እኔ ለሷ ነግራታለሁ። እኔ ተመችቶኛል። ሙሺ ደግሞ እውነቷን ነው። እንዴት ነው እውነቷን? እያስብኝ ነው። አረ ኖርማል ነው። እንዴ ለልጇ ማሰብ እኮ ግዴታዋ ነው ማለት ነው እኮ። እሺ ምን እኔ ጎዳና አይደለም ያደርኩት፣ አረ ቤት ውስጥ ነው። እናም ችግር አለ። አንተ ከተመቸህ እኔ ምቾትህን ብቻ ነው ማየት የምፈልገው። በቃ እኔ ተመችቶኛል። ተመችቶሃል አይደለ? እሺ
ለኔ ከማሰብህ አንፃር አለ አይደለ በቃ እኔ እንጃ እና ቀልድም አይደለም እሺ ልጅ ምናምን አንቺ እንደዚህ እንዳትፎገሪ እግዚአብሔርን እንዴ በጣም ትልቅ ነገር እኮ ነው እኔ ልጅ ቀልድ ነው እኮ አላልኩኝም አይደል እንዴ እኮ ትልቅ ነገር ግን ያው ቢመጣ ኖርማል ነው እኛ አሁን ህፃናት ምን ባል አይደለም ምላሽ ነው እየሰጠ ያለው እስካሁን እያያችሁ ያው ትክክለኛ የሆነው ሪል የሆነ ነገር ነውና የመለሳላት ያለው እንደኔም ቢሆን ምንም እንደዛ ነው ያው እድሜዋ እንትን ቢራሱ ችግር የለውም ግን በዚህ ጊዜ ማሰብ ራሱ አንድ እንትን አይደለም እና ያለውን ነገር እያያችሁ ነው ከማስረዳቴ በፊት ሐሳብን ከመስጠት እናንተም በቪዲዮም እያያችሁ ነውና ትክክለኛ ምላሽ እየሰጠ ነው የሚገኘው እና አሪፍ ምላሾችን እየመለሰ ነው እና አሪፍ ነው በሚቀጥሉስ እስቲ ምን ያሳዩናል እስቲ አሁን ምን ተራል ማለት አይደለም ይገባኛል ተረድቻለሁ ግን ቢሆንም ባውንደሪ ገደብ ግድ ነው ከማሽን እሱም ደግሞ ማለፍ ምንም ማለት የለብንም እሱማ ነው እኔ እኮ ላንተ አስቤ ነው እንጂ እኔ አንተ ከተመቸ እንትን ካልክ ችግር የለውም ለምን ልክ ነህ ደግሞ መቅደም ያለባቸውንም ነገሮች ከማስቀደም አንፃር ብቻ ምን ልበል እኔ እንጃ እንደምለው አላውቅም ግን አመሰግናለሁ ቴንኪው በጣም ስላሰብሽልኝ እንዴ ግዴታዬ ነው ማሰብ ግዴታዬ ነው እንዴት ነው ማለት ነው አንተ እኔ ብፈልግ በቃ እኔ አልጋ ላይ ነው ተኛልሽ ኖርማል ነው ግን እኔ ደግሞ ስለተኮሳተርኩብ ምናልባት ያው ቶሎ በሬን ስዘጋ ምናምን እንትን አራኔ እንደዛ አላስብም ለመጠየቅ ወይ ፈርተህ ከሆነ ነፃነት ከሆነ ብዬ እኔ ሰማሻለሁ ብትኮሳተሪ ምን ብትይ በቃ ኖርማል ነው በታቢ ደግሞ እንትን እንክብካቤ በጣም እየቀነስክኝ ነው መኪናህን ነው የምታሳምረው ምናምን አምራለች አብዬ ግን በደሆነች መኪናን ታሳምራለህ ለመኪና ሽቶ ምናምን ትገዛለህ ለመኪና የሚቀባባ የሆነ ሽታ ምናምን ሽቶ ምናምን አልገዛልሽም ላንቺ ትገዛልኛለህ ግን ደግሞ ከመኪና እኮ ለመኪና ስትገዛ ይሄን ለሃይሚ ብለህ እንድትገዛ ነው የምፈልገው ገባህ አይደለ ትረዳኝ ነው የምፈልገው በቃ እኔ ሰማኝ ነው ገና ነው ደግሞ አው ገና ካሁኑ እንደዚህ ለመኪና ምናምን በመኪና እኔን ከቀየርከኝ ቀጣይ ደግሞ አስበው እኔ አራቱ ልጆች ደግሞ ስሰጥህ ደግሞ ጭራሽ እኔን ልትረሳኝ ነው በጣም እያሳሰበኝ ነው እሱ ጉዳይ ማለት ነው እኔም በጣም እያሳሰብሽኝ ነው እንዴት እዚህ ጉዳይ ላይ አራንቺ ብለሽ ከመኪና ጋር ተፎካከሩ አዋ እንዴ እና ከማን ጋር ተፎካከራለሁ ሌላ ሰው አለ እንዴ እዚህ የለም እና ታዲያ መኪና ማረን ይማማር አለብኝ ልትዩ አዋ አንቺ እኮ ብነሽ እንደዚህ አውቃለሁ እና ታዲያ ሞር ደግሞ ለመኪና ሽቶ ስትገዛ ይሄን ለሃይሚ ሁለት መግዛት አለበት ገባ አይደለ ለኔ ማረን አርቦኛል እኔም በጣም ነው ራበኝ እንዴ ለማንኛውም ማለት ነው ለክብሬ ስለተጠነቀቅ ቤተሰብ ተለብኝ ስላልክ አመሰግናለሁ እዛ ጋር ማለት ነው ናንዴ ልሳምክ እዛ ጋር ካሜራ አለ አረ ዩቲዩብን መላጭው ያ ምን ያሳፍራል ነይ ሰሪሽ እሺ እንዴ እኔ ስለምተማመንብህ ነው እንደዚህ ያልኩህ እንጂ ጉድ ሰራችኝ ለብዙ ሰዎች መማሪያ ይሆናል ብዬ ስላሰብኩ ነው ለመሰለ አብረን ስለኖርን ብቻ ሌላ ነገር የሚፈጠር የሚመስላቸው ሰዎች አሉ አንተ ወንድነት የሚያሸንፍህ የሚመስላቸው ሰዎች አሉ እና ያው እሱን እንዲያዩ ስለፈለኩኝ ነው እሺ ተገኘ ዛሬ እውነት ግን በጣም ነው የማመሰግነው አረፈታቤ ምን ምስጋና ነው ተገኘ እንሂዳው እኔ በጣም እርቦኛል እኮ ባልበላ እንጀቴ ነው ያደረኩ ሰላም በላቸው ግን ቅድሚያ ሰላም እንዴት ናችሁ ጉድ ተሰራውላችሁ ደህና አደራችሁ እሺ ብለቢውን ጉድ ፍኜ ነበር ጉድ ተሰርቼ ነበር ምን ነው እሺ ምለው አብረን እንደር አረ ጉድ ይፈላ ብለቢውን ኖሮ ጉድ ተሰርቼ ነበር ግን ለማንኛውም ቻው እንወዳችኋለን እኔ በባዶ ተደርቀኛለሁ ወዳችኋለሁ ለዚህ ተንኮል ነው ባይዘው ሴትየዋ ማለት ነው ቆሻሻ ምናምን አላለችኝም ማወራው ስጠይቀኝ ጥያቄ ስታበዛብኝ ማወራው ስጠፋብኝ ነው እንደዛ ያልኩት እንጂ የምንም እንደዛ የለም ውል ብታፈርስ ውል ይፈረሳል እንዴ ሲጀመር የሚያፈርስ የለም ግን ማፍረስ ትችያለሽ ያው ግን ትቀጣለች ግን ደግሞ መክፈል ከቻለሽ ኖርማል ግን የመጣልኝ የሚቀባጠርኩት ሲጀመር ለማንኛውም ይመቻችሁ እንዴ እግዚአብሔርን እርቦኛል ወዳችኋለሁ ቻው እንወዳችኋለን እንዳያችሁት ብሩክ ትክክለኛ እውነተኛ የሆነ ነገር ተናግሯታል እንዴ እንትን አላለችም ያው እሷም የቀልድ ነው እየዋሸች ነው የነበረውና ያለውን ነገር አይታችኋል አሪፍ ነው ያው ትምህርት ይሆነናል ለእናንተም
ይሆናል። ለእኔም ከዚህ ብዙ ነገር ትምህርቶችን ነው የምወስደው። እናንተም እንደዛው አሪፍ የሚጠቅሙ ሀሳቦችን እንደወሰዳችሁ እርግጠኛ ነኝ እና በሚቀጥለው አገኛችኋለሁ። አብራችሁኝ ስለቆያችሁ በጣም አመሰግናለሁ። በሚቀጥለው ቪዲዮ እንገናኝ። ሰላም